እነዚህ ሁለት ሰዎች ሰሞኑን የዓለም መነጋገሪያ ሆነዋል። የካናዳው ጠቅላይ ሚኒስትርና የአሜሪካው ፕሬዝዳንት በስዊዘርላንድ ዳቮስ የዓለም ኢኮኖሚክ ፎረም መድረክ ላይ ያደረጉት ንግግር ሁለቱን ያፋጠጠ ሆኗል። የካናዳው ጠቅላይ ሚኒስትር ዓለም እየተናደች እኛ ግን ለአምባገነኖች ራሳችንን አመቻችተን ተቀምጠን እያየን ነው በማለት ኑ ጉልበተኞችን ለመመከት እንተባበር ሲሉ ጠይቀዋል። በዚህ የተበሳጩ የሚመስሉት የአሜሪካው ፕሬዝዳንት ካናዳን ስለ ጋዛ ሰላም በሚሰራው ቦርድ ውስጥ እንድትገባ ጋብዣት ነበር፣ ግን ይሄ ሰውዬ እኔን ከወረፈ በኋላ አስወጥቻታለሁ ብለዋል። የካናዳው ጠቅላይ ሚኒስትር የወይፈኑን ቀንድ ለመያዝ የደፈሩ መስለዋል። አምባገነኖችን እንታገል እያሉ ናቸው። እዚህ ጋር ያነሱት አስደናቂ ሐሳብና የተደነቀ መጽሐፍ ነው። አስደናቂው ንግግራቸው በውሸት መኖር ይብቃን፣ ዓለም የጉልበተኞች ሆናለች ያሉበት ነው። የጠቀሱት መጽሐፍ ቫክላቭ ሃቨል የተባለ ቼካዊ ፖለቲከኛ የጻፈው ነው። አንድ ሕዝብ ለአምባገነኖች የሚገዛበትን ምክንያት በበቂ ማሳያዎች በሚያስደንቅ ያታይ ፍልስፍና ይሰድረዋል። የካናዳው ጠቅላይ ሚኒስትር ይህንን ሲያነሱ ስለ ኢትዮጵያ እየተናገሩ ነው እንዴ ያስብላል። መጽሐፉ ስለ ኢትዮጵያውያን የተደረሰም ይመስላል። ጠቅላይ ሚኒስትር ማርክ ካርኒ አንድን ጉልበተኛ አገዛዝ እንዴት መታገል እንደሚገባ ለማስረዳት የጠቀሱት የሃቨል መጽሐፍ ዘ ፓወር ኦፍ ዘ ፓወርለስስ ይባላል። የአቅመ ቢሶች አቅም በሚል ጭብጥ የመጽሐፉን አስኳል ተርጉመን አዘጋጅተነዋል። የብልጽግና ደጋፊዎች፣ የአገዛዙ ሹሞችና የፓርላማ አባላት እንዲሁም ሌሎች ኃላፊዎች ጭምር በዚህ መጽሐፍ ውስጥ እንዳለው አትክልት ሻጭ ሆነው እናገኛቸዋለን። በእርግጥም አቅመ ቢሶችም አቅም አላቸው የሚያስብለው ይህ መጽሐፍ በዳቮስ ለተወደደው የካርኒ ንግግር ማጣቀሻ ሲሆን እንዲነበብ የሚገፋፋ ነው። እናም ደራሲው ስለ ኢትዮጵያ እያወራ ነው እንዴ እንድንል የሚያደርገንን ነጥብ በቆይታችን ታገኙታላችሁ። በዚያው በዳቮሱ መድረክ ላይ ሌላኛው ሰሞነኛ ክስተት ፕሬዚዳንት ትራምፕ ስለ ኢትዮጵያ ማውራታቸው ነው። ሌላውን ሁሉ ትተነው የኢትዮጵያ መሪ ስትሮንግ ሊደር ነው ያሉበት ንግግራቸው የብልጽግና ምዕመናንን አስደስቷል። ወደ ዳቮስ ከመሄዳቸው በፊት ለኤልሲሲ ደብዳቤ ሲጽፉ እንደ መንግስት መሪ ለተመለከቷቸው ታዬ አጽቀሥላሴ በግልባጭ ጠቅሰዋቸው የተጓዙት ዶናልድ ትራምፕ በስዊዘርላንድ በነበራቸው ቆይታ ስትሮንግ መሪ ነው ያሉት አብይን ይሁን ታዬን ግልጽ አላደረጉም። ትራምፕ የተናገሩት ስለ የትኛው ግለሰብም ቢሆን በእሳቸው አእምሮ ውስጥ ያለው የኢትዮጵያ መሪ ግን ስትሮንግ ነው። እሳቸው ዴሞክራሲያዊ፣ ተወዳጅ፣ የህዝብ ድጋፍ ያለው በአካባቢው ጎረቤቶቹም የሚያደምጡት ስልጡን መሪ፣ ተጽዕኖ ፈጣሪ አለ አላሉም። ስትሮንግ መሪ ነው ብለው ቅልብጭ አድርገው አስቀምጠውታል። ትራምፕ አብይን እያሰቡም ሆነ ታዬን እያስታወሱ ስትሮንግ መሪ ነው ያሉት ጉዳይ ቁልፍ ነጥብ ነውና መመልከት ያስፈልጋል። በዘመናዊ ፖለቲካ ውስጥ ስትሮንግ ማን የሚባለው ለህግ የማይገዛ አምባገነንና ገዳይ፣ ወራሪ፣ ጨካኝ፣ ተቋማትን የሚያፈራርስና ወገኖቹ ላይ ተኩስ የሚከፍት መሪ ነው። ይህንን ትርጓሜ በዝርዝር የጻፈው ጌዶን ራችማን ዘ ኤጅ ኦፍ ስትሮንግ ማን የሚል መጽሐፍ ባስነበበ ወቅት ነው፣ ከ4 ዓመት በፊት። መጽሐፉን ሲጽፍም አብይ አህመድን ጭምር ስትሮንግ ማን ዝርዝር ውስጥ አካቷቸው ነው። ገዳይና አታላይ ናቸው ብሎ ባስነበበበት በዚያ መጽሐፉ በ2011 ዓ.ም